አንዳንዴ ስለዚህ ቀን ብለን ስንናገር አይመስልም አይደል? ዝም ብሎ መኖር ተውሎ ይታደራል። እንደዛ ባርጋችሁ እንዳታስቡ። ስለዚህ ቀን እግዚአብሔር ይመስገን። ሃሌሉያ። ምክንያቱም ሰው በምድር ላይ እንዳይኖር እድሜ ብቻ አይደለም። ብዙ ወጣቶች፣ ህፃናት በዚህ ሌሊት እኮ ብዙ ሰው አልፏል። ታውቃላችሁ ከዚህ ምድር ላይ። ሌላው ትላንት በጣም ጤነኛ የነበሩ ሰዎች ሆስፒታል ሄዱ። ትላንትና እንደኛ የነበሩ ሰዎች ዛሬ ሌላ አይነት ሆነው አሉ አይደለም? ስለዚህ እኛ እንደነሱ አይነት ስጋ ነው ያዝነው። እግዚአብሔር ባይረዳን፣ እግዚአብሔር ድጋፋችን ባይሆን እኛስ ከማበልጠን። ስለዚህ ማመስገን ያስፈልጋል። እንዳትታመኑ። ስጋ ሳር ነው አይደለም? መጽሐፍ የሚለው ስጋ ለባሽ ሁሉ ሳር ነው፣ ክብሩ እንደ ሳር አበባ ነው የሚለው። ሳሩ ይጠወልጋል፣ አበባው ይረግፋል፣ የጌታ ቃል ግን ለዘላለም ጸንቶ ይኖራል። ሃሌሉያ። ስለዚህ ማመስገን መቻል አለበት። በማለዳ ስትነሱ አመሰግናለሁ፣ ዛሬም መተንፈስ ችያለሁ፣ ዛሬም መውጣት መግባት ችያለሁ ብላችሁ እግዚአብሔርን አመስግኑ። እግዚአብሔር አምላክ የተመሰገነ ይሁን። አንዳንድ ሰው በኋላ ነው የገባኝ ይላል። እኔ አይቼ አውቃለሁ። አንድ ሰው እንደዛ ሲል ሰምቼው አውቃለሁ። እንደማንኛውም ሰው የነበረ አንድ ቀን ሊነሳ ሲል ማለዳ አቃተው፣ አልቻለም ማለት ነው። ከዛ ወንበር ላይ ተቀመጠ። የሚያሳዝን። በኋላ ምን አለ? ብቻ ድኜ ለጌታዬ ሮጬ ይሄን ነው ምናፍቀው አለ። እስካሁን ግን እድሉን አላገኘም። ምን ልላችሁ ነው? አሁን ነው ብዙ ነገር የሚገባኝ ብሏል። እንደዛ አይነት ሁኔታ ላይ ደርሶ ባይገባን ይሻላል። ገባችኋል? አቀድሞ ቢገባን ይሻላል። እግዚአብሔር የተመሰገነ እና ምን ልፈልጌ ነው? አንዳንዴ ሊመሰገንበት የሚገባ የማይመስል ግን ልናመሰግንበት የሚገባ ብዙ ነገር አለ ማለት ነው። ጌታን እጅግ አድርገን እናመሰግናለን። እሺ፣ ዛሬ ሉቃስ ምዕራፍ 8 ከቁጥር 22 ጀምሮ ያለውን ነው የምናየው። እንዲህ ይላል። ከዕለታቱም በአንዱ እርሱ ከደቀ መዛሙርቱ ጋር ወደ ታንኳ ገብቶ ወደ ባህር ማዶ እንሻገር አላቸው። ተነሱም፣ ሲሄዱም አንቀላፋ። አውሎ ነፋስም በባህር ላይ ወረደ፣ ውሃውን በታንኳይቱ ይሞላ ነበር፣ ይጨነቁ ነበር። ቀርበውም አቤቱ አቤቱ ጠፋን እያሉ አስነሱት። እርሱም ነቅቶ ነፋሱንና የውሃውን ማዕበል ገሰጻቸው፣ ተዉም፣ ጸጥታም ሆነ። እርሱም እምነታችሁ የት ነው አላቸው። ፈርተውም ተደነቁ፣ እርስ በርሳቸው እንዲህ ነፋሳትና ውሃ እንኳ የሚያዝ ለእርሱም የሚታዘዙለት ይህ ማን ነው አሉ ይላል። ይሄ ክፍል እንግዲህ በሌሎች ወንጌሎችም ተጠቅሷል። ደግሞም እንዲህ አይነት ሌሎች ገጠመኞችን በደቀ መዛሙርቱ ሕይወት ሆነዋል። መጽሐፍ ቅዱስን ስታጠኑ ይሄንን ታሪክ ታያላችሁ። ወደ ማዶ እንሻገር ነው የተባሉት። ለምን ዓላማ እንደሆነ አልተነገራቸውም። ወዴት እንደሚሄዱም በውል ያወቁት ነገር የለም። ደቀ መዛሙርት ግን ወደ ማዶ እንዲሻገሩ ብቻ ጌታ ሲጋብዛቸው ይታያል። ይሄ የሚያሳየን አንድ ነገር አለ። አንዳንድ ጊዜ እግዚአብሔር አገልጋዮቹን ለራሱ ነገር ሲያሰማራ ሙሉን መጀመሪያ አይነግርም፣ ወይ ደግሞ ቀጥሎ እንዲሄድህ ይሄን ታደርግልኛለህ ብሎ ላይል ይችላል። እንደዚህ አድርግ ብሎ እርምጃውን ብቻ ይናገራል። ከዛ በኋላ ነው እግዚአብሔር ስራውን እዛ ቦታ ሲሰራ የምታዩት። ይሄንን በሐዋርያት ሕይወት ትመለከታላችሁ። ጳውሎስ እንደዚህ አይነት ራእዮችን ሲያይ የእግዚአብሔር መንፈስ እንዴት እንደከለከላቸው፣ ወደ አንዱ ዳይሬክሽን እንሄዳለን ስንል የጌታ መንፈስ ከለከለን ይላል። ከዛ በሌሊት ግን ከመቄዶንያ አንድ ሰው ሆኖ ወደዚህ ኑ ሲለን አየን እና እግዚአብሔር በዛ ሰዓት እንዳለው አውቀን ሄድን ነው የሚሉት። እና አንዳንዴ ምን እንደሆነ አይታውቁም። ና ትባላለህ፣ ሂድ ትባላለህ፣ ቀጥሎ ያለውን አታውቅም። በአብርሃም ሕይወት ይሄንን ታያላችሁ። ግን ለእግዚአብሔር መታዘዝ ከምንም ይልቅ የተሻለ ትልቅ ነገር ነው። በባህሩ ላይ እንግዲህ ጉዞ ጀመሩ። የሚገርመው ይሄ ክፍል ላይ በሌላው ሌላ ጊዜ በተደረገው ጉዞ ኢየሱስ አብሯቸው አልነበረም። በዚህኛው ጉዞ ግን ጌታ አለ፣ እንሻገር ነው ያለው፣ አብሮ ነው። ግን በሚደንቅ ሁኔታ ጌታ አንቀላፋ ይላል እና ተኛ ማለት ነው። የሚገርመኝ ይሄ ሆም ተብሎ የተደረገ ይመስላል በጌታ ቀስ ብላችሁ ስታዩት አይደለ? አንዳንዴ ጌታ
በህይወታችን ችግሮች ሲፈጠሩ ዝም የሚልበት ጊዜ አለ። እሱን የሚያሳየን ይመስለኛል። በቃ ጸጥታው አለ የተኛ መምሰሉ እያለ ግን እንደሌለ አይደል? የተኛ ሰው ምን እንዳለ ይቆጠራል? የተኛ ሰው ምንም ሊረዳችሁ አይችልም። ሌላው ምንድነው ውስጥ የተማርኩት አንድ ነገር ማዕበል ተነሳባቸው ይላል። ጀልባዋ ውስጥ ውሃ ሞላ። እንዳልኳችሁ ከዚህ በፊት ስናገር እንደነበረው እነኚህ ሰዎች ይሄን የገሊላን ባህር በደንብ ያውቁታል። በሌላው ወንጌል ጥብርያዶስ ተብሎ ተጠቅሷል። እና የገሊላ ውሃን ጠንቅቀው የሚያውቁ ሰዎች ናቸው ሊሻገሩ ያሉት። ከልጅነታቸው ጀምሮ ያደጉበት፣ አሳ ሲያጠምዱበት፣ ሲዋኙበት፣ የት ጋር ማዕበል እንደሚነሳ ብዙ ልምድ ያላቸው ቦታ ነው። እና ኢቭን ቀስ ብላችሁ ክፍሉ ስታነቡ ሌሎቹንም ክፍል ጋር እያነጻጸራችሁ ስታዩ ጌታን እንኳን ቶሎ አልጠሩትም። ለምን? በራሳቸው አቅም መርከቧን ለማቅለል ጀልባዋን ለማቅለል ሲሞክሩ ታያላችሁ። ውሃውን ሲደፉት ቶሎ እንዲቀል መፍትሄ ለማድረግ ሞክረዋል። ግን ከአቅም በላይ እየሆነ መጣ። አሁን እነሱ ከሚችሉት በላይ ነው። ስለዚህ ያላቸው አማራጭ ጌታን መቀስቀስ ነው። አንድ ነገር ልንገራችሁ፣ በአቅማችሁ የምትችሉትን ቢመስላችሁ ጌታን ጥሩበት። እስቲ አሜን በሉ። አንዳንዴ ብዙ ጊዜ ሰው በራሱ ነው ሞክሮ ሲያቅተው አንተም በቃ ተውከኝ ማለት ነው ወይ ብሎ ወደ እግዚአብሔር የሚዞር። ግን መጀመሪያውኑ እግዚአብሔር መጠራት አለበት። አንተ ግባበት። የምንችለው በሚመስል የምናውቀው በሚመስል ልምድ ባለን በሚመስለው ነገር ላይ እግዚአብሔርን መጋበዝ ትክክለኛ ያማኝ አካሄድ። ለምን? እኛ በራሳችን ምንም የምንችል ሰዎች አይደለም። እኔ አንድ የገባኝ እውቀት ልንገራችሁ። የእግዚአብሔርን ቃል እያወቅሁ ወይም ወደ እግዚአብሔር የቀረብኩ በመሰለኝ ቁጥር አንድ የገባኝ እውቀት የመጨረሻ ደካማ መሆኔን ያወቅኩት፣ የማልችል ስስ ፍጥረት እንደሆንኩ። ኢዮብ ይሄ ገብቶታል። ከትል ይልቅ ፈጥኖ የሚጨፈለቅ ምስኪን ሰው ብሎ ራሱን ሲያቀርብ ታያላችሁ። በቃ ምንም የማይችል ሰው። ሰይጣን የሚያሳስተው ብዙ ሰዎችን በጣም ጠንካራና ለብዙ ዘመን የምትኖር ነው እንዳንተ ያለ ጉልበተኛ ማን አለ ብሎ ነው የሚያሳስተው። ሰው ግን ውሸት ነው አይደለም። የኛ ጉልበት እግዚአብሔር ነው። አሜን በሉ። እግዚአብሔር የተባረከ ይሁን። እና ይሄንን ማዕበል ሲነሳ ታያላችሁ። በባህር ላይ እንዲህ ስለሚነሳ አደጋ በየዘመናቱ አለ። ባህር ላይ አደጋ አለ። በውሃ ላይ ከአውሮፕላን ቀጥሎ ከባዱ አደጋ የሚባለው የውሃ ላይ አደጋ ነው። ምክንያቱም የማምለጥ እድላችሁ ትንሽ ነው። ምክንያቱም ብዙ ጊዜ ውስጡ ተጉዛችሁ መሀል ከገባችሁ በኋላ ነው አደጋው የሚደርሰው። በዋና ወኝታችሁ ልትወጡት አትችሉም። እና ብዙ ጊዜ ተስፋ አስቆራጭ፣ ብዙም ጊዜ ደግሞ ውሃው ቀዝቃዛ ይሆናል። ሰዎችም ዋኝተው ሩቅ ሊሄዱበት አይችሉም። እና ከባድ አደጋ የሚባል። ስለዚህ ስናነሳ እንግዲህ ባለፈው ክፍለ ዘመን ወይም ከዛሬ 100 ዓመት አይ ቲንክ በ1912 ታይታኒክ የምትባለው መርከብ ሰምጣ ብዙ ሕዝብ ይዛ እንደጨረሰች የቅርብ ጊዜ ታሪክ ነው። ስለሱ መርከብ አንዳንድ ጽሁፎች ሳነብ ነበር በቅርብ ጊዜ። እና ይሄ ታይታኒክ መርከብ በዘመኑ በጣም የሰለጠነ ጥሩ ዕውቀት ያላቸው ሰዎች የሰሩት መርከብ ነው። የሚገርማችሁ ሻተር የሚባል እንደዚህ የመርከብ አደጋ ብዙ ጊዜ አይስበርግ የሚባለው ነገር ነው። ብዙ ጊዜ ስለ መርከብ ያውቃችሁ የበረዶ ግግር ከባህር ውስጥ ሊወጋው ሊጠራቆሰው ይችላል። ምክንያቱም እንደ ድንጋይ የተጋገረ ነገር ስለሆነ አይታይም። ሊበሳው ስለሚችል መርከብ ደግሞ ከተበሳ ዋጋ የለውም። ምን አድርገው ነው ያበጁት? እነሱ ግን ሻተር አበጅተውለታል። ከላይ ያለው ቢበሳ ሌላ ሊዘጋ የሚችል ገባችሁ? እና ያንን ይተካል ማለት ነው። 3 ደረጃ እንደዛ ሻተር አድርገውለታል። ገባችሁ? ያኛው ቢሸነቆር ሌላ ይዘጋል፣ ያኛው ቢሸነቆር ይዘጋዋል። እና በቀላሉ ሰምታ አይችልም። ኢንጂነሩ የሰራው መርከቡን ተጠይቆ ስለዚህ መርከብ ምን ትላለህ ሲባል እቺ መርከብ ያው መርከብ አደጋው መስጠም ስለሆነ እግዚአብሔር እንኳን ቢሆን ሊያሰምጣት አይችልም ብሎ ተናግሯል። በጣም አስደንጋጭ ነገር። የሚገርማችሁ እግዚአብሔር እንኳን ቢሆን አልተጠየቀም እኮ ገባህል? እንዴት ነው ጥሩ ነች እንዲል ነው የተጠየቀው። አንዳንዴ ሰዎች ሳይጠየቁ በገዛ እጃቸው ችግር ውስጥ ይገባሉ። ከዚህ በፊት አንድ ሰው ነግሬያቸዋለሁ። እንዴት ነው ለፕሬዝዳንትነት ውድድር ተወዳድሮ እንዴት ነው ውድድሩን የምታልፍ ይመስላል ሲሉት
ከመቀመጫው አለ 500 ነው መቀመጫው 375 ሰው ካገኘው እግዚአብሔርን ቢሆን ሊከለክለኝ አይችልም ማለት አልተጠየቀም እኮ እግዚአብሔር ማን ነው ገብቶ ይችላል እንደምሰው አሁን ታልፋለህ ወይ ነው አው ማልፍ ይመስለኛል ዋልፋለህ አንድ ነገር ማን ጠየቀው ለሊቱኑ ሞቶ አደረ ሰውየው ጧት ግን የሚገርማችሁ 375 ድምጽ አግኝቷል አስደረግቶ እና ታይታኒክ ጉዞ ከጀመረች በኋላ ያው የእንግሊዝና የአሜሪካን ሀገር የካናዳ ሀብታሞች የነበሩባት መርከብ ነች ከብዙ ወርቅና እንቁ ጋር ሮያል ፋሚሊስ የሚኒስትር ቤተሰቦች ያሉበት ታላላቅ ሰዎች የተሳፈሩበት ነው ለምን full of confidence ምንም ነገር ሊነካት አይችልም ተብሏል የሚገርማችሁ ግን ልዩ ታምር አለ በሰዓት ከሰማይ መጥቷል የሚወደቅባት የፈሩት አይስበርግ የሚገርመው አንዳንድ ጊዜ አይስበርግ ከፍ ብሎ ከባህሩ ላይ ይወጣል እሱ ከታየ ይታያል አቅጣጫ ተቀይራለች አንዳንድ ግን በውሃው ሌቭል ሆኖ ይቀመጣል አይታይም እንደዛ በውሃው ሌቭል የሆነው አይስበርግ ጋር ተጋጨ ሻጠሩም አላዳነው መርከቧም ሰንጣ ህዝብ ይጨርሳለች ምን ልላችሁ ነው የመርከብ አደጋ በየዘመናቱ አለ የሰራዊት ጌታ እግዚአብሔር የሌለበት በምንም ነገር የታጠረ ነገር አይድንም እስቲ አሜን በሉ እግዚአብሔር ካለበት በህይወታችሁ ማዕበል ላይ እግዚአብሔርን ከጠራችሁበት ሊያስቆመው የሚችል አምላክ ነው አሜን ኢየሱስ ይባረክ በቅርብ ደግሞ አንድ የሰማሁት በ1987 በቅርብ ነው ይሄ ማርች ላይ አንድ ፌሪ ከቤልጂየም ፖርት ተነስታ ዘበርጋ የሚባል ፖርት ነው ይላልና ከዛ ተነሳች እቺ ፌሪ ወይም መርከብ የያዘችው ብዛት በጣም የሚገርመኝ 450 ፓሴንጀር ነው ወይም 450 ተሳፋሪዎች ይዛለች 81 መኪናዎች ይዛለች 3 አውቶቡስ ይዛለች 47 ሎሪስ ይዛለች የሚገርማችሁ ግን የተወሰነ ደቂቃ እንደሄደች ምን እንደነካሳ አይታወቅ መስጠት ጀመረች እና ወደ 190 የሚሆኑ ሰዎች 193 የሚሆኑ ሰዎች ሞተዋል እና አንተ ሰው ሲናገር ምን አለ እዚህ መርከብ ውስጥ ብትሆን አንተ ምን ታረጋለህ ብሎ ይጠይቃል ልንገራችሁ ከሰው ቁጥጥር በላይ በሆነው ነገር ሊያድን የሚችል አምላክ አለ አይገርምም እግዚአብሔር ባንተ ችሎታ በቃ ይቻላል አይደል ማንጣት ይችላል የምትለው እግዚአብሔር ሊያድን ይችላል ደስ ይለኛል ጌታ ቃል አመጣ አሁን የነ ጳውሎስ መርከብ እኮ ሐዋርያ 27 ስታነቡ ቃል ተናገረ እንጂ መርከቡ ተሰባብራለች እንደዛ ነው መርከቡ ከተሰባበረ ነው በቃ ሰው መስጠም አለበት ግን አልጠፉም በእንጨት ላይ እየተንሳፈፉ ወጡ ነው ቃል አወጣ ጳውሎስ ከናንተ አንድ ሰው አይጠፋም ብሏል ተናገራ የሰራዊት ጌታ እግዚአብሔር ኢንቮልቭ አረገ ማለት ነው ኢየሱስ ይባረክ ስለዚህ በህይወታችሁ በሚመጣው ግርግር መሬት ላይ ማዕበል አለ ታውቃለህ በህይወት ሲሆን ማን ነው የምትቀራው ልምድ ያላቸው ሰዎች ሎየሮች ትፈልጋለህ ዶክተሮች ትፈልጋለህ የተማሩ ሰዎች ታስከብባል ፖሊስ ጋር ትሮጣለህ አይምሰልህ የሰራዊት ጌታ እግዚአብሔርን ጥራ ከሁሉም ሊያወጣ የሚችል ችግሩ ከሰንኮፉ ነቅሎ ከመሰረቱ ነቅሎ ሊጥልልህ የሚችል የሰራዊት ጌታ እግዚአብሔር ሃሌሉያ እና እነዚህ ሰዎች በራሳቸው ታገሉ ተጨነቁ በሚል ቃል ታነባለች ጌታም አለ ግን እነሱም በጭንቀት ናቸው አስደንጋጭ ከዛ በኋላ ወደ ጌታ መጡና ቀርቦ አቤቱ ጠፋ እያሉ አስነሱት ይላል ከዛ እሱ ደግሞ ማዕበሉ ገሰጸው ይላል ተወም ጸጥታ ሆነ ይላል ሃሌሉያ ኢየሱስ የማዕበሉ ጌታ ጸጥታ ሊያደርግ የሚችል አምላክ ነው ደቀ መዛሙርት ይሄ ፈተና ሲገጥማቸው መቼም ደስተኞች አይደሉም ፈተና ደስ ይላል እንዴ ደስ አይልም በሰይወት ጠንካራ ፈተና ሲመጣ ደስ አይልም ግን አንድ ነገር ልንገራችሁ ውጤቱ ደስ ይላል ከፈተናው በኋላ አይደል ጳውሎስ እንደዛ አለ የሚለው ፍሬ ያመጣሉ አይደል የሚለው ከፈተናው በኋላ ምን እንደተማሩ ታውቃላችሁ ልክ ካስቆሙ በኋላ እንዲሁም ነፋስና ውሃን እንኳን የሚያዝ ለእርሱም የሚታዘዙለት ይሄ ማን ነው አሉ አየስ ካሁን እኮ ያቁታል ጌታ ግን የሚያቁት መሬት ላይ ነው
ባህር ላይ የሚሰራ ጌታ። አንዳንዴ ጠላቶቻችን ብቻ ሳይሆኑ እኛም ስለ እግዚአብሔር ችሎታ የምንሳሳትበት ጊዜ አለ። ጠላቶች ይሳሳታሉ አይደል? ከእስራኤል ጋር ሲዋጉት እዛ ይላችሁ የተራራዎች አምላክ ነው አሉ ይላል። በተራራ ከወጣ ያሸንፋል፣ በሸለቆ ብንሄድ ግን ይሸንፋሉ ብሎ አስበዋል። ይኸውልህ የተከተልከው አምላክ የሸለቆ የተራራም የባህርም አምላክ ነው። ሃሌሉያ! ነፋስና ባህር ሁሉ የሚታዘዙለት ነው። ምን ማለት መሰለህ? ፍጥረት ሁሉ ይገዛለታል ማለት ነው። በቃ ሌላ ምን አለ ከዚህ ውጭ? ምንም የለም። ሽባውን ውሩም ምኑ ሲያበራው ነው የመጣው አይደል? እስካሁን ችግር የሚባለው ሁሉ ሲፈታው መጣና ባህር ላይ መፍትሄ የሌለው ብሎ ስለሚታወቅ እሱ ግን መጣና ጻጥ በላለው ይላል። ባለፈም ለመናገር እንደሞከርኩት ወድቀን ስናገር ከዚህ ማዕበል ጀርባ ሰይጣን እንዳለ ብዙዎች ይስማማሉ። ይሄ አካባቢ ቀጥሎ በተለይ ከቁጥር 26 ጀምሮ ሞር የምናየው ነው። በመናፍስት የታወቀ አካባቢ ነው እና መናፍስቶች ይህንን ማዕበል በቃ ስራውን እዛው እነሱ ባህር አስቀርተው በነገራችን ላይ ሰይጣን ስለሚችል ብቻ እንዳይመስል ቢችልም ባይችልም ይሞክራል። እንደ ሰይጣን ተስፋ የማይቆርጥ የለም ታውቃለህ። በቃ ስለሚሆንለት ብቻ እንዳይመስል ባይችልም ቢችልም ይሞክራል። ለምን ታውቃለህ? ለዚህ ነው የተሳካለት አጥማጅ ነው። በዚህ በኩል ይሞክራል፣ ሲነቀንቀው ጥብቅ ከሆነ በዚህ በኩል ይሞክራል። በዚህ በኩልም ሲሞክረው ጥብቅ ከሆነ አይተውም። በሌላ በኩል ይሞክራል፣ ወይም ቅድም ጥብቅ ነው ያለው መጥቶ እንደገና ይነቀንቀው። አይተውም። ሰይጣን ሁሉ ጊዜ ይሞክራል። አንድ ቀን ይላላልኛል ብሎ ነው የሚጠብቀው። በብረት አርማታ አድርገህ የተከልከው ቢሆን ይሞክራል፣ አይተውም። ገባህ? ለምሳሌ አንዴ እንደሚያገኝ ተስፋ ያደርጋል። ስለዚህ ብዙ ተሳክቶለታል። ትጋት አለው ሰይጣን። ለማፍረስ የሆነ ለማጥፋት የሆነ ለማናወጥ የሆነ ለማስጨነቅ የሆነ ትጋት አለው። ግን የተከተልከው ጌታ ነውጡን ጸጥ በል የሚል ነው። ሃሌሉያ! ሰይጣን የሚያመጣውን ማዕበል ዝም በል ጸጥ በል ማለት የሚችል ጌታ ተከተለሻል። አሜን። ደስ ይበል። አሜን። ለዚህ ነው አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ የዲያብሎስን ስራ ሊያፈርስ የእግዚአብሔር ላይ ተገለጠ። ምን ማለት መሰለህ? እሱ ማዕበል ሲያስነሳ እሱ ጸጥ በል ብሎ ጸጥ ያደርጋል። ደዌ ሲያመጣ ተፈወስ ይላል። ሰይጣን የሚያመጣውን ክፋትና አመጽ ከሰዎች ሕይወት ማባረር የሚችል ጌታ አብሮሃል። ይሄን ነው መለማመድ። አሁን ጌታን እኮ እንድታመጡት አይደለም፣ መለማመድ ያስፈልጋል። የእግዚአብሔር አብሮኝ አለ ይቆምልኛል ብሎ አንድ ሰው በኮንፊደንስ በእግዚአብሔር። ለዚህ ነው መጽሐፍ ቅዱስ በእግዚአብሔር ዘንድ ያለው ታላቁን ድፍረታችሁን አትጣሉ ይላል። ሰይጣን አንዱ የሚያስጠላው ይሄን በሆነ ነገር አድርጎ ኮንፊደንስ መሸርሸር ነው ዓላማው። ይሄን እንዳትሉ እግዚአብሔር ይባረክ። እና እነኚህ ሰዎች ገረማቸው። አየህ ለካ አንድ ፈተና ባለፍክ ቁጥር ስለ እግዚአብሔር አንድ እውቀት ጨምረህ ነው መጣው። አሜን በል። አይ ምን ፈተና ካልመጣብህ ያንተም የእውቀት ደረጃ የቱ ጋር እንደሆነ አይታወቅም። ገባ? 3ኛ ክፍል ሁን 6ኛ ክፍል ሁን አትታወቅ። ዝም ብለህ በቃ ትሄዳለህ፣ አይታወቅም። ግን ፈተና ሲመጣ ስንተኛ ክፍል እንዳለ ሌቭልህ የሚታወቅ አይደለም። አሁን እዚህ ያለነው ሁላችንም ትምህርት ጀምሩ እንደገና በአዲስ መልክ ተብሎ ቢባል ከየት ጋር እንደምንጀምር እኛ አናውቅም። ዝም ብለው የሚያስገቡን ነገር አለ። ፈተና ይፈትኑናል። ከዛ አንደኛ ሌቭል 2ኛ ሌቭል ብለው ኢቭን አሁን ፍሬንች እንኳን ተማሩ ብንባል የሚወሻሽቁን ቦታ አለ። ዝቅ አድርገው ከፍ አድርገው ከተፈተን በኋላ ነው። ግን ዝም ብሎ አይደረግም። እና ፈተና ውጤቱ ጥሩ ነው። ምክንያቱም እነኚህ ሰዎች ስለ ጌታ ያላቸውን እውቀት አሳደገላቸው። ነገ በባህር ላይ አይፈሩ። አሜን። ነገ የሰይጣን ማዕበል ጌታ የለበትም የሚባል ቦታ ላይ አይደነግጡም። የሰራዊት ጌታ እግዚአብሔር አቅም ለዚህ ነገር አለው ብሎ ያምናሉ። ያላዛር ሞት እኮ የነ ማርታና የነ ማርያምን ቤተሰብ በጣም ተስፋ አስቆርጠዋል፣ አዝነዋል፣ ደንግጠዋል አይደል? ብዙ ነገር ነው የሆነው። ልባቸው ተሰብሯል። አስበው እናትና አባት እንኳን አልተጠቀሰም። ስለነ ማርታ ፋሚሊ ስታረግ የለም የት እንደሄዱ አይታወቅም። ያለው ወንድማቸው አስበው እንደ አባት የሚያዩት እሱ ነው፣ እንደ ወንድም የሚያዩት እሱ ነው። ምናልባትም ስራ እየሰራ ለኑሯቸው ደጋፊ ምናምን አድርገው የቤቱ ምሰሶ አድርገው የሚቆጥሩ ሰው
በዚህ ላይ ደግሞ በጌታ ናቸው እና ምናልባት ሰፈር መንደሩ ሁሉ ሃይማኖት ቀይረው ተብሎ የተገለሉ ሰዎች ናቸው። ምክንያቱም ጌታን መከተል የዛን ጊዜ ከባድ ነው። በዚህ ውስጥ በጌታ ላይ ኮንፊደንስ እያለ ሲታመም ደብዳቤ ጻፉና አረ የምትወደው ታሟል ቶሎ ድረስለት ብለው ሌላ ጌታ ደግሞ ዝም አለ። ይታይ ሰፈርህ ጥሩ ነገር አይደለም ስላንተ የሚያወራው፣ ሁኔታው ደግሞ ጥሩ ነገር አይደለም፣ ጌታም ዝም አለ። ኢማጂን ችግር ውስጥ ገብታ እንዳይረዱ ያውጣቸው። በቃ የተከተሉት ጌታ ያሉት ሰው ያውጣቸው። እነኚህ የሐሰት ተማሪዎች ምናምን ተብለው አይደል? ግን እነሱ ምንም እንደዛ ቢባሉ በጌታ ላይ ጥሩ እምነት ስለነበራቸው ጌታን ይጠብቃሉ። ድረስ አሁን ይመጣሉ ተብሎ አስቡ። ማርታ ወይ ይዘው ይሆናል በጣም ወይ ውጋት ይሁን ያዘው አይታወቅም። ይዞ አይዞ በርታ እያሉ እስቲ ውጪና ወደ ተራራው ተብሎ በቃ አውጣው አንገቷን ሰብራ እየተመለሰ የለም አልመጣም። ማርያም ይዛው ደግሞ እስቲ በይ ደግሞ አንቺ አልደረሰው አይ ቲንክ ደርሶታል ታማኝ ሰው ይላት ነው ይመጣል። እንደ ጌታ እኮ ይወደዋል። አይ አንዳንዴ ይወደኛል ብለህ አንተ ባስቀመጥከው ሂሳብ ብቻ ይመጣልሃል ማለት አይደለም። ስለወደደ አንተ እንደምታስበው አይደለም። ሲወድህ አንተ የማይገባ ሌላ ነገር ይሰራል። አሜን በል። አይ አንተ ብታውቀው ይወደኛል የወደደ ሁሉ ነገር ይሰጣል ማለት ነው አይደለም። ከወደደ ሁሉ ነገር አይሰጥም። አንድ ሰው ምን አለ ትልቅ ፓኬት ማለት ትልቅ ካርቶን የታሸገ ቸኮሌት አምጥተሽኛል አሁን ትወደኛለሽ ነው ይባላል አለ። መርዝ ነው አሽጋ ይሰጠችኛል። ገባና እንዳታውቀው ወደደችኝ ብለህ መርዝ ይሆናል። እና በኋላ ግን ሞተ። ኢማጂን እነሱ ላይ የሚመጣው ስብራት ማሰብ ትችላላችሁ። በትክክሉ ብሎ መጮህ እንኳን አይቻልም። ምን ይላል ጌታን ተቀብለ ስንት ዓመት ተከተለ እሱ አልደረሰልን። ሰፈር ደግሞ ምን እንደሚሆን እሳት አንጫጫረም ተባብለው መሀል ላይ ደግሞ ተስፋ ያደረጉት ጌታ ቀረ ሞት አላዝ ለለቅሶ እንኳን በስነ ስርዓት አልመጣም። በቃ ቁጭ ብለው እኔ አስባቸዋለሁ እንዴ ማርታና ማርያም እንደዛ ተንጠርረው የተወሰኑ የሚመጡ ሰዎች መጥተው እንዴት ናችሁ ታዲያ ደህና እነሱ መሬት እየቆረቆሩ ይሁን ብቻ ትክዝ ብላ ተጫዋች እሺ ምትለው ጌታን እንደዛ ወይ ጉድ ተሳስተን ነበር። ማርታም እርግጠኛ ነኝ ተሳስቼ ነበር ሳትለቃ ማርያም እንኳን ቃል ሰምታለች ቁጭ ብላ ቃል ይሰማል እና በቃ አስቧቸው ገባችኋል። ዝም ብለው ተክዘው ምናምን እሺ ብን አይነት ይሄ ያሉ በአራተኛው ቀን አረ መጥቷል መምህሩ እዛ በደጅ መጥቷል ከተማ ከገባ አይለቀቅም ብሎ ሲሏቸው ሁለቱም ግን እየሮጡ ሄደው ተነፉና ሰገዱለት ይላል። ወንድማችን ቢሞትም ሐዘን በቤታችን ቢገባ ተስፋ የሚያስቆርጥ ነገር በደጃችን ቢሆንም አንተ ግን እስካሁን ስግደት ይገባሃል እስካሁን ጌታ ነህ ብለው ሰገዱለት። እንዴት ደስ ይላሉ። ሲያገኙና ሲበሉ ሲጠጡ ብቻ የሚያመሰግኑ አይደል። የጎደለ ሲመስል መስገድ ችለዋል። እግዚአብሔር ይርዳል። ትክክለኛ ፍቅር እሱ ነው በመሰረቱ። አለበለዚያ እንካ በንካ ነው ማለት ነው። ሲደረግልህ ሃሌሉያ አለማመንም ይችሉበታል። እስቲ ሲደረግላቸው ጠይቁ። እግዚአብሔር ይመስገን በቃ እንደው እንትን ድግስ ደግሰው መጠጥ ማጠጥተው ምንም ሙስኪን ማራጭተው ቢሆን እግዚአብሔር ይመስገን ይላል። አንተ ግን ከዚህ ለተሻለ እውነት ተጠርተሃል። ባለህበት ሁኔታ የእግዚአብሔር መለኮታዊ ዕውቀት እንዲገባብህ አው እግዚአብሔር ለበጎ ነው ያደርገው ማለት እንድትችል እና ማርታ መጀመሪያ ተጠየቀችው የት ነው ያኖራችሁት ሲላ መቃብር ነው የሞተ ሰው የት ይኖራል እና ደግሞ ከሞት 4 ቀን ሞቷል ይሸታል አለች። ትንሣኤና ሕይወት እኔ ነኝ ሃሌሉያ በእኔ የሚያምን ቢሞት እንኳን ያው ይሆናል ሲላ አውቃለሁ በትንሣኤ ጊዜ ይነሳል ብላ ደህንነት ላይ የተማረችውን ትምህርት አይ ማርታ እስቲ አሁን ሰላም መነሳት አለ በትንሣኤ ያው ደህንነት ላይ እናስተምራለን ትንሣኤ ብለ ጌታ ግን ወዴት ነው ያወራችሁታል ድንጋዩን አንከባሉ ብሎ ምን መሰለ እነሱ የሚያውቁት ዕውቀት የታመመን ያድናል ቶሎ ከደረሰ ነፍሱ ሳትወጣ ሊመልስላት ይችላል። ዘው ሬስቶር
በሽታውን ሊያስወግድ ይችላል። የሞተን ያስነሳል የሚል እውቀት የላቸው። ያለፉበት መከራ ግን የሞተን የሚያስነሳ ኃያል አምላክ እንደሆነ እንዲገባቸው አድርጓል። ሃሌሉያ! ኢየሱስ ጌታ ነው። ይሄ ነው ምስጢሩ። ታልፋለህ። ካለፍክ በኋላ ጠንካራ ሰው ጨምረህ ነው ጉልበት የምታገኘው። ሳሳ ብለህ ካልፍ ጠንከር ብለህ ታልፋለህ። ፈተናዎች ደስ አይሉ፣ ውጤታቸው ጥሩ። አለፉ እነዚህ ሰዎች። ከተሻገሩ በኋላ ቁጥር 26 ላይ ሆኖ ነገር ነው የሚገርመው። በገሊላም አንጻር ወዳለው ወደ ገርጌሴኖን አገር በታንኳ ደረሱ። በነገራችን ላይ ይሄንን መንገድ ይሄ ዛሬ የተከደበት የጀልባ መንገድ ያው ባህር ነው አክቹአሊ ማንም የሄደበት መንገድ አይደለም። ክፍሉን ቀስ ብላችሁ ስታጣሉ ዛሬ የተከደበት በዚህ ጭኛው መስመር ላይ ምክንያቱም እዛ መቃብር ላይ ነው ቦታው ልክ እንደወጡ እዛ ደግሞ ማንንም ማያሳልፍ እብድ አለ። እንደዚህ ይላል። ወደ ምድርም በወጣ ጊዜ አጋንንት ያደሩበት አንድ ሰው ከከተማው ወጥቶ ተገናኘ። ከብዙ ዘመንም ጀምሮ ልብስ ሳይለብስ በመቃብር እንጂ በቤት አይኖርም ነበር። ኢየሱስንም ባየ ጊዜ ጮሆ በፊቱ ተደፋ። በታላቅ ድምጽም የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታሰቃየኝ እለምንሃለሁ አለ። ርኩሱን መንፈስ ከሰውየው እንዲወጣ ያዘው ነበርና ብዙ ዘመንም ይዞት ነበርና በሰንሰለትና በግርብረትም ታስሮ ይጠበቅ ነበር። እስራቱንም ሰብሮ በጋኔኑ ወደ ምድረ በዳ ይነዳ ነበር። ኢየሱስም ስምህ ማን ነው ብሎ ጠየቀው። እርሱም ብዙዎች አጋንንት ገብተውበት ነበርና ሌጊዮን አለው። ወደ ጥልቁም ሊሄድ እንዳያዛቸው ለመኑት። በዚያም በተራራው የብዙ እሪያ መንጋ ይሰማሩ ነበር። ወደ እነሱም ሊገቡ እንዲፈቅድላቸው ለመኑት፣ ፈቀደላቸው። አጋንንትም ከሰውየው ወጥቶ ወደ እሪያዎቹ ገቡ። መንጋውም ከአፋፉ ወደ ባህር ተጣድፈው ሰጠሙ ይላል። ይሄ ክፍል በማርቆስ ምዕራፍ 4 ተጠቅሷል። የሚገርመኝ ማርቆስ ምዕራፍ 4 ላይ እንደው ምን መሰላችሁ የሚለው ስለዚህ ሰውዬ ሲናገር ሊያሸንፈው የሚችል የለም ይላል። የእግር ብረት ይሰብራል፣ ሰንሰለት ይበጥሳል። ይኸውልህ የእግር ብረት እኮ የተሰራው ሰው ሊበጥሰው አይችልም ተብሎ አይደለም። ሰንሰለት አሁን የካቴና ፖሊሶች የሚያደርጉ ሰው ላይ የሚያስሩት ማለት ነው። ሰው እኮ ሊበጥሰው እንደማይችል ታውቆ አይደለም። እዚህ ሰውዬ ላይ ግን የታወቀው ነገር ብሎ ይሰራል። ለምሳሌ ከጀርባው ወይም በውስጡ ክፉ መናፍስቶች አሉ፣ ኃይል ያላቸው ኤክስትራኦርዲነሪ የሆነ ኃይል አለ። በጥሱታል። መንፈሳዊ ጉልበት ስላለ ሰንሰለቱን ይበጥሳሉ፣ የእግር ብረቱን ይሰብሩታል። እና ይሄን ሰውዬ አስቡት፣ ከተማ ውስጥ ማንንም አያውቅም እና ምናልባት ብዙ ሰው ፈንክቷል፣ ብዙ ሰው ችግር ፈጥሯል ምናምን ብዙ አስቡት። ምክንያቱም ዝም ብሎ አይደለም። ከዛ በኋላ ለብዙ ሰው እንዴት አድርገው እንደሆነ ባይታወቅም ወስደው መቃብር ላይ ጣሉት። እንዴት ያሳዝናል! እናት አለችው፣ አባት አለው፣ ግን ጥለውታል። ይሄ ሰው ከሰው የተፈጠረ ነው፣ ግን ካደሩበት ክፉ መናፍስቶች የተነሳ ሰው ሁሉ ጠላው። አንድ ነገር ልንገራችሁ። አንዳንዴ በሰዎች ላይ በጣም የተበላሸ ነገር ብታዩ፣ ክፉ ነገር ብታዩ፣ ከእግዚአብሔራዊ ውጭ የሆነ ሰይጣናዊ ነገር ብታዩ በሰዎቹ ላይ ለመፍረድ አትቸኩሉ። እስቲ አሜን በሉለት። ለምሳላችሁ እስቲ በማይወደው መንገድ በመሳሪያ እየተነዳ የሚሄድ ሰው ብታዩ፣ ሰውየው እኮ መሄድ አይፈልግም ነበር። ከጀርባው ካለ አስገዳጅ ኃይል የተነሳ በማይወደው መንገድ ሄደ ማለት ነው። ይነዳው ነበር ይላል። ክፉ መንፈስ ይነዳው ነበር። ይሄኛው የጠነከረበት ስለሆነ ነው እንጂ አንዳንድ ብዙ ያልጠነከረባቸው ሰዎች አሉ። የሚነዱ በአፋቸው፣ የሚነዱ በኑሯቸው፣ የሚነዱ በድርጊታቸው ይሆናል። ይሄ ግን ብስል አማኝ ከሆናችሁ አልፋችሁ ማየት ትችላላችሁ። ለሰዎቹ ላይ ከማዘን ከመናደድ ይልቅ መራራት ትችላላችሁ። ለምሳሌ ከጀርባው እኮ ይሄ ነገር ነው እንዲያደርገው እሱን እሰብርለታለሁ ነው የምትለው፣ እቃወምለታለሁ ነው የምትለው እንጂ በሰውየው ላይ ጀጅ ለማድረግ አትቸኩሉ። እግዚአብሔር ይርዳል። እና ይሄ ሰው ልብስ የለውም ይላል። ልብስ የለውም፣ ቤት የለውም። ከሰው ተወልዶ ልብስ የለው፣ ቤት የለው፣ የሚያድረው መቃብር ነው። ይሄ አካባቢ
ቅድም እንዳልኳችሁ አንዳንድ መጽሐፎች ሳነብ አንዳንድ ሰዎችም ሲናገሩ ሰማ እቺ 8 አጋንንት ይወጣላት መግደላዊት ማርያም የምትባለው ሴት ራሱ ከዚህ መንደር ነው የመጣችው እና ይሄ መንደር በክፉ መንፈስ የታወቀ ነው ይባላል። ሌላው አስደናቂው ጌታ አውቆ እንዲጻፍልን ብሎ ማነህ አለው ይላል። ክፉ መንፈስ አለቃውን የሚያናግረው በሰውየው ውስጥ ነው። ይኸው ስንት ህዝብ ሲያስቸግር ሲያመጽ ሲሰብር ሲገል የኖረው ሰው ሁሉ በቃ ከሙታን ጋር እንዲኖር የፈረዱበትን ሰው ጌታ ሲመጣ አንበረከከው። ኢየሱስ ይባረክ። በእስራኤል ቀብር ታውቃላችሁ፣ በእስራኤል ቀብር እንደኛ ሀገር አይደለም አይደለ? ይሄ ተቆፍሮ አፈር ተሞልቶ ምናምን አይደለም፣ ዋሻ ነው። ስለ ጌታም ስታነቡ እንደዛ ነው አይደል? አስገብተው ዋሻውን በድንጋይ ዘግቡት አይደለም ይላል። እንደዛ ነው። እስቲ አላቅም አሁን ግን ብዙ ጊዜ ታሪካዊ ቦታዎች ስታዩ እንደዛ ነው። ዋሻ ይበጅና እዛ ውስጥ ነው ሬሳው የሚገባው። ከዛ በኋላ በትልቅ ድንጋይ ይዘጉታል። እና ብዙ ሰዎች ግን መቃብር አላቸው አስቀምጠው ሰው ሲሞት እዛ ውስጥ ነው። እና ይሄ ሰው የሚኖረው እዛ ውስጥ ነው፣ ዋሻ ውስጥ ነው። ለሞተ ሰው የተዘጋጀ ቦታ ነው ተኝቶ እና ይጮህ ነበር ይላል። ሌላው ቅድም ማርቆስ ላይ ስታነቡ ይጮሃል በተራራ ይላል፣ ያስጮሃል፣ ህይወቱን አቆሳቅሎታል። ከዛ ውጪ በድንጋይ ራሱን ይቆርጥ ነበር ይላል። ይሄ ሰው ከራሱ ጋር እንኳን የተጣላ፣ ከሰው የተጣላ፣ ከእግዚአብሔር የተጣላ፣ ከሁሉ የተጣላ ሰይጣን ምን ያህል ክፉ እንደሆነ በዚህ ሰውዬ ነው የምታዩት። እድልና ጊዜ ቢያገኝ ሁላችን እንዲህ ቢያደርግ ደስታው ነች። ስጋውን ይቆርጥ ነበር። መጣለት፣ ጀግና መጣለት፣ ማንም አይችለውም የተባለው የሚችለው መጣለት። የሁሉ ገዢ የሆነ ሁሉ ጉልበት ሁሉ ለዚህ ስም ይንበረከክለታል የተባለ። እኔ ስለ ኢየሱስ ሳስብ ደስ የሚለኝ ነገር ልንገራችሁ። ኢየሱስ እኮ ባለበት አይደለም። በዚህ ምክንያት ደግሞ አለ የሚለው ፊልጵስዩስ ምዕራፍ 2 ከቁጥር 10 ጀምራችሁ ሳለ በዚህ ምክንያት ደግሞ እግዚአብሔርም ያለ ልክ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም ስም ይላል በሰማይና በምድር ከምድር በታች ያለው ሁሉ ጉልበት ለኢየሱስ ክርስቶስ ስም ይንበረከክ ዘንድ ነው ይላል። ስለዚህ አሁን እሱ በሌለበት ስሙ የሚያመረከክ ነው። ሃሌሉያ! ኢየሱስ ይባረክ። እግዚአብሔር አምላክ የተመሰገነ። አየህ፣ እሱ መጠራት እንኳን የለበትም። ስሙ ብቻውን ይሄ አገር ማንም አይችለውም የተባለው ስሙ ብቻውን ያንቀጠቀጣል። በመናፍስቱ ዓለም የማይወደደው ነገር ምንድነው? የኢየሱስ ስም ደስ አይልም። እኛ እኮ አንዳንዴ ሳናውቀው ተሳስተን ሰይጣንና እግዚአብሔር ኢየሱስ እናወዳድራለን። አይወዳደርም። ስሙና ሰይጣን እንኳን አይወዳደሩም። ያ ቃል ሰይጣን ራሱ እንደማይወዳደር ከስሙ ጋር። ስሙ ማለት እኮ በሌለበት ማለት ነው። እንዴት ደስ ይላል! ጌታ ይባረክ። የተከተልሽው ጌታ ይሄ ነው። ከዛ ውጣ ሲለው በጣም ልቤን የሚነካኝ መናፍስቶቹ እሪያ ውስጥ እንዲገቡ ለመኑ። ወደ ጥልቅ እንዳያወርዳቸው መቼም ያውቁታል አይደል? ከመጣ እሱ ምን እንደሚያደርግ ስለሚያውቁ እባክህ ወደ ጥልቅ አታወርደናል እና እንደኛ እሪያ ውስጥ እንግባ አሉ። ያውቃሉ የነሱ ንብረት እንደሆነ እዛም ጋር የተቀመጠው። ያው በእስራኤል ታውቃለህ እሪያ ክልክል ነበር። ያው ሁለት ስራ ነው የሰራው ነው የሚባል። ምክንያቱም እሪያውም መርባቱ ትክክል አይደለም። ምክንያቱም እሪያ እንዳይበላ በመጽሐፍ ቅዱስ ታዟል፣ በዛ ዘመን ማለት ነው። እና ኮስተር ብሎ እኛ ደግሞ እሪያ ያረባል። ስለዚህ በአንድ ጠጠር ሁለት ወፍ ነው ያደረገው ነው ጌታ የተባለው። በሉ እሪያውም የእናንተ ነው ግቡባቸዋል። እነሱ ግን አልቀረላቸው፣ ወደ ጥልቅ ገብተዋል። ከዚህ በፊት አይ ቲንክ ተናግሬው አውቃለሁ። 3 አይነት ልመና በዚህ ቦታ ቀርቧል። 3 አይነት መልስ። ይሄ ሰው በጣም ልቤን የሚነካኝ በአእምሮ ተመልሶ ኢየሱስ እግር ስር ቁጭ አለ። አይገርም? ሰውየው እኮ ይሄ ነው በቃ ሪል የሆነው ሰውዬ ይሄ ነበር። አይገርም? ከዛ በፊት እኮ ሰውየው አይደለም ሰይጣን ነው። ሰይጣን ነው ክፉ። እስቲ አሜን በሉ። ሰው እኮ አይደለም ሰይጣን ነው ክፉ። በአእምሮ ሰው ሲሆን ይሄ ነው ቁጭ ያለ። ምክንያቱም ያመዛዝናል፣ ክፉና ደጉን ያያል፣ መተው ይማራል፣ ልበሰፊነት ይማራል። ከዛ ውጭ በሆነ ኃይል የነዳው ክፉ ነው። ከዛ ምን ይላል? እረኞቹም የሆነውን ባዩ ጊዜ ሸሽተው በከተማው በአገሩ አወሩ። የሆነውም ነገር ሊያዩ ወጥተው ወደ ኢየሱስ መጡ። አጋንንትም የወጡለት ሰው ለብሶ ልቡም ተመልሶ
በኢየሱስ እግር አጠገብ ተቀምጦ አገኙትና ፈሩ። እስቲ አሁን ነው የሚፈራው? ቅድም ነው የሚፈራው? ያዩትም ደግሞ አጋንንት ያደሩበት ሰው እንዴት እንደዳነ አወሩላቸው። በዙሪያውም በጌርጌሶን ሀገር ያሉት ሕዝብ ሁሉ ታላቅ ፍርሃት ይዟቸዋልና ከነርሱ እንዲሄድ ለመኑት። በታንኳም ገብቶ ተመለሰ። አጋንንት የሚወጡለት ሰውም ከእርሱ ጋር ይኖር ዘንድ ለመነው። ነገር ግን ወደ ቤትህ ተመለስ፣ እግዚአብሔር እንዴት ያለ ታላቅ ነገር እንዳደረገልህ ንገር ብሎ አሰናበተው። ኢየሱስም እንዴት ያለ ታላቅ ነገር እንዳደረገለት በከተማው ሁሉ እየሰበከ ሄደ ይላል። ይኸውላችሁ 3 ጥያቄ ቀርቦለታል ይባላል ለኢየሱስ ይሄን ክፍል ስታጠኑ። አንደኛ የመጀመሪያው ጥያቄ ያቀረቡት አጋንንቶች ናቸው። ምን የሚል ነው? ወደ ጥልቅ አታስገባን የሚል። ሁለተኛ የከተማው ሰዎች ናቸው ጥያቄ ጠየቁት። ምንድን ነው ያሉት? ከዚህ ከተማ ሂድልን የሚል። ሶስተኛው የጠየቀው ይሄ ከአጋንንት ነፃ የወጣው ሰው ነው። እሱ ደግሞ ምንድን ያለው? ልከተል ነው። የሚገርማችሁ ይሄን ክፍል ስታጠኑ በትክክለኛው የሚመስለው ትክክለኛ መልስ የተመለሰላቸው አጋንንቶቹ ይመስላሉ። ምክንያቱም እንግባሉ ግቡ አላቸው አይደል? ሁለተኛዎቹ ሰዎች የከተማው ሕዝብ ደግሞ ውጣልን አሉት፣ ወጣላቸው። ሶስተኛ ግን ይሄ ነፃ ያወጣው ሰውዬ ወደ ልከተል ሲል አይሆንም ነው የተባለው አይደል? ግን እንደገና እንደ መንፈሳዊ ወይም ደግሞ እንደ እግዚአብሔር እይታ ስታዩት መልሱ ከዚህ የተለየ ነው። አንደኛ አጋንንቶቹ መልስ አልተመለሰላቸውም ወይም እሺ አይደለም የተባሉት። ወደ ጥልቅ እንዳታወርደን አሉት። እሪያ ውስጥ ግቡ ብሏቸው ከዛ በኋላ ከነሪያውን ወደ ጥልቅ ያወረዱት እንጂ ጥልቁ አልቀረላቸውም። ገብቶሃል አይደል? ስለዚህ የአጋንንቶቹ መልስ እሺ አይደለም የተባለው ማለት ነው። ጥልቅ አልቀረም፣ ወርደዋል። ሁለተኛ ሰዎቹ ከከተማ ውጣ ብለውታል። ኢየሱስ አልወጣም፣ ተመልሶ ገብቷል። ለምሳሌ ሰውየው እየመሰከር ሂድ፣ ሃሌሉያ እግዚአብሔር ይመስገን፣ ኢየሱስ የተባረከ ነው። እኔን ይዘበልብህ ግባ፣ እኔ ምን አደርጋለሁ በአካል እንግዲህ በኋላ የሚያስፈልገው አንተ ነህ፣ ግባና ቸርች መስረት እዚህ ተብሎ እንደውም የዛ ከተማ ፓስተር ሰውየው ሰው ነገር እስቲ ክብር አምጣባት ኢየሱስ ጌታ ሃሌሉያ። እና አየህ አንዳንድ ጊዜ የእግዚአብሔር መልስ እንዲህ ነው። እኛ ግን የምንፈልገው ዳይሬክት የሆነውን ነው። እሺ እምቢ የሚለው አይደለም፣ ከጀርባ የሚመልስ እንመልሳለን። ስለዚህ ይሄኛው ሰውዬ ጌታ ቢከተል ምን ያደርጋል? ይኸው እኔን ያሉ 3 ዓመት ከ6 ወር የተከተሉ ወገባቸውን የታጠቁ አገልጋዮች አሉ። አንተ እዚህ ጨለማው ከተማ ግባ ነው የተባለው። ሰውም አሁን የሚያውቀው ኢየሱስ ይወጣ መስሏቸዋል። አልወጣም። ስንት አፍራሽ ጉልበት ኃይል ሰውዬው እየመሰከረ ወደ ከተማ ተመለሰ ነው የሚለው። እግዚአብሔር የተባረከ ይሁን። እና ሶስተኛውም ሰው ኢየሱስን ተከትሏል። አየህ አሁን እሱም ደግሞ አትከተለኝ የተባለ አይደል ይመስለው፣ ግን ኢየሱስን መከተል ማለት በአካል ስርስሩ መሄድ ብቻ ማለት አይደለም። ስለዚህ ኢየሱስን መልስ አግኝቷል ብለን እናምናለን፣ ወይም ብለው ብዙዎች ይስማማሉ ማለት ነው። ሃሌሉያ። እና ወገኖቼ ለመሆኑ በምድር ላይ ሰይጣን እንዳለ ስንት ሰው ያምናል? አንዳንዴ በቤተ ክርስቲያን እንኳን ሰዎች ሰይጣን እንዳለ ብዙ አያምኑ። ሰይጣንን በዓለም ያሉ ሰዎች ደግሞ ሞራል እንደው የምድር ባለስልጣናት፣ መሪዎች፣ የሃይማኖት መሪዎች በትክክል ሰይጣን እንዳለ አያምኑ። ሲምቦሊክ አርጎኖሚስ ይሄ ሰይጣን ነው ከተባለ ክፉ ነው ለማለት ነው፣ ምሳሌያዊ ነው እንጂ ብለው የሚወስዱት ፐርሰናል ሰይጣን አለ ፐርሰን ብሎ የሚያምን ሰው በጣም ጥቂት ሰው። ኢቭን በእግዚአብሔር ቤት ግን ሰይጣን ሪል ነው አለ። ታውቃላችሁ አለ። የክፋት ሁሉ ምንጭ የሆነ ሰይጣን አለ። ይሄ እንዳትሳሳቱ። እዛ ጋር ከተሳሳታችሁ ከባድ ስህተት ነው። ምክንያቱም ሰይጣን የለውም ብሎ ለሰዎች ይነግራል። የሚገርመው ይሄ ነው። ራሱ የለውም ብሎ ለሰዎች ይነግራል። ሰዎችም ደግሞ እንደሚያምኑት ያስባል። አንዳንዴ ይሄ ከውጤት በኋላ እግዚአብሔርን
አንዳንድ ቀደም እንዳልኳችሁ ጥያቄዎቻችሁ መልሱ ትክክል የማይሆንበት ጊዜ እግዚአብሔር እኮ እምቢ ያለ ሲመስል ትክክል ነው፣ እሺም ሲል ትክክል ነው፣ ቆይም ሲል ትክክል ነው። ለመሰላችሁ ከኛ ይልቅ ለኛ የሚያስበው እሱ ነው። ያውቃል እኮ ሁሉን ነገር። አይ እግዚአብሔር ማወቅ ማለት ይሄ እንደው ታውቃለህ፣ እግዚአብሔር ሁሉን እንደሚያውቅ ማወቅ እኮ ነው እግዚአብሔር ማወቅ። አንዳንዴ እግዚአብሔርን የታዘብነው በትክክል አይደለም። ያችን ልጅ ነግራችሁ የጌታው እኔ 200 ብር ስራ ብቻ ስጠኝ ብላ ስትል የ200 ብር ስራ ወጣ። ሄዳ ስትወዳደር ወደቀች። መታ ጌታው እኔ ስታዘብኩ ስንት ሰው አንተን የማያውቁ እያለፉ እኔ ልውደቅ ብላ አዝና ቁጭ አለች። በስንተኛው ቀን ጸሎት ገብታ የሆነ ማስታወቂያ ወጣ ሲባል በ300 ብር ሄዳ ተወዳደረች፣ ወደቀች። ጌታው እኔ ስታዘብኩ ግድ የለም ስንት ሰው እያለፈ ለኔ የ300 ብር ስራ አጣ ብላ በስንተኛው ጊዜ የኒጆ ውስጥ የ1500 ብር ስራ ተገኝቷል። ስትሄድ እሷ ብቻ አንቺ ብቻ ነው በጣም ትፈልግ ብላ ገባች። ከዛ ወደ ቤቷ ጾም ጸሎት ይዛ ጌታ ሆይ ታዘብከኝ አለች። እና የዛሬ ታዘብኳችሁ በነገ ታዘብከኝ፣ ታዘብኩ በነገ ታዘብከኝ ይቀየራል። እግዚአብሔር የተባረከ ይሁን። ስለናንተ እግዚአብሔር ከናንተ በላይ ያውቃል። አሜን። ይሄ ነው በቃ አንድ አማኝ እኮ ይሄ ከገባው ብዙ እውቀት ሌላ ያስፈልገው። እግዚአብሔር ስለኔ ከኔ በላይ ያስባል ብሎ ዳዊት በጣም ደስ የሚል ምን እንዳታካለች ጌታ ግን ያስብልኛል አለ። ሰማይና ምድርን የፈጠረ አምላክ ካሰበልህ ዘና ረጋ ብለህ ትኖራለህ ማለት ነው። እግዚአብሔር ይርዳን። እንግዲህ ለዛሬው የነበረን ይሄ ነው። አንገቶቻችንን ዝቅ አድርገን እንጸልይ።